ዜና በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊት የጨበጣ ውጊያ ዛሬም ተባብሶ ቀጥሏል። በጎንደር ግንባር ፋኖ በፈጸመው የከበባ ማጥቃት ያገዛዙን ኮንክሪት ምሽግ በመስበር ቀጠናውን መቆጣጠሩን አስታውቋል። በደቡብ ጎንደር ስማዳ ሸረፍ ጎዴ ላይ የነበረው ያገዛዙ ኃይል በፋኖ ከባድ ምት ተበታትኗል። በዚህ ሰዓትም ወገዳ ከተማ በፋኖ ቁጥጥር ስር መግባቷ ታውቋል። በተመሳሳይ በጎጃም ቀጠና ፍኖተ ሰላምና አካባቢው ፋኖ ከባድ ጥቃት መክፈቱ ታውቋል። መነሻውን ፍኖተ ሰላም ከተማ አድርጎ ወደ ጅጋና ሆዳንሽ እየተንቀሳቀሰ የነበረ ያገዛዙ ጦር ላይ በተወሰደ ጥቃት ከ24 በላይ የሚሆኑ ያገዛዙ ጦር አባላት ሙትና ቁስለኛ መደረጋቸው ተነግሯል። በተያያዘም በፋኖ ከባድ ጥቃት የተሰላቸው ያገዛዙ ኃይል ከአንዳቤት፣ ከአርብ ገበያ፣ ከማሰሮ ደንብ፣ ከልጫና ከሌሎችም አካባቢዎች ጓዙን ጠቅልሎ እየወጣ መሆኑ ታውቋል። በዝርዝር ትሰሙታላችሁ። በሰፈሩት ቁና መሰፈር አይቀርም እንደሚባለው ለትግራይ ኦክሲጅን የዘጋው እጅ ዛሬ ለራሱ ኦክሲጅን ተከለከለ። የአፋር ክልል ርዕሰ መስተዳድር የአቶ አወል አርባ አስገራሚ ጣፋንታ እያነጋገረ ነው። ጊዜ ደጉ መኖር ደጉ የፖለቲካው ዓለምና ቁልቁለት ዛሬ በአስገራሚ ሁኔታ በአፋር ርዕሰ መስተዳድር ላይ ታይቷል። ርዕሰ መስተዳድሩ ምን ገጠማቸው? ከትግራይ ሕዝብ ጋርስ የሚያገናኛቸው ነገር ምንድነው? በዝርዝር ተሰሙታላችሁ። በሰሜኑ የሀገሪቱ ክፍል የጦርነት ነጋሪት እየተጎሰመ ነው። አገዛዙ ከባድ የጦር መሳሪያዎችን ወደ ግንባር እያጓጓዘ መሆኑ ታውቋል። ከኤርትራ ጋር ያለው የዲፕሎማሲና የፖለቲካ ውጥረት ወደ አደገኛ ምዕራፍ መሸጋገሩን የሚያመላክቱ አዳዲስ ሁነቶች እየታዩ ነው። ይህ በእንዲህ እንዳለ የኤርትራ የማስታወቂያ ሚኒስትር በትናንትናው ዕለት ከኢትዮጵያው አገዛዝ ለተሰጠው ክስና መግለጫ ፈጣን ምላሽ ሰጥቷል። የኢትዮጵያው አገዛዝ በኤርትራ ላይ ያቀረበው ክስ መሰረተ ቢስ ራና አስደናቂ ወሬ ነው ሲል ነው በጽኑ የተቃወመው። የኤርትራን መግለጫም በዝርዝር መረጃችን የምናሰማችሁ ይሆናል። ጀዋር መሐመድ አብይ ከትግራይና ከኤርትራ ጋር የመዋጋት አቅም የለውም ሲል ተናገረ። ታዋቂው ፖለቲከኛ ጀዋር መሐመድ በሪዮት ሚዲያ ላይ ቀርቦ የሰጠው ወቅታዊ ትንታኔ በኢትዮጵያ ፖለቲካዊ መድረክ ከፍተኛ ንዝረት ፈጥሯል። ጀዋር በዚሁ ቃለ ምልልሱ የአብይ አህመድ አገዛዝ አሁን ባለበት ቁመና የገጠሙትን ውስብስብ ችግሮች መቋቋም የማይችልበት ደረጃ ላይ መድረሱን አስገንዝቧል። የጀዋርን ሙሉ መረጃም ይዘናል፣ የምትሰሙት ይሆናል። ክቡራትና ክቡራን ቆይታችሁን ከኛ ጋር ካደረጋችሁ እነዚህን ወሳኝ ጉዳዮችና ሌሎችንም መረጃዎች በዝርዝር የምናስደምጣችሁ ይሆናል። በየቀኑ አዳዲስ መረጃዎችን ከኛ ለመከታተል ቻናላችንን ሰብስክራይብ፣ ላይክ እና ሼር ማድረጋችሁን አትርሱ። አሁን በቀጥታ ወደ ዝርዝር መረጃው ተሻገርን። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊት የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በደቡብ ጎንደር ስማዳ ፋኖ በፈጸመው የከበባ ማጥቃት ያገዛዙን ኮንክሪት ምሽግ በመስበር ቀጠናውን መቆጣጠሩን አስታውቋል። በቀጠናው ሸረፍ ጎዴ ላይ የነበረው ያገዛዙ ኃይል በፋኖ ከባድ ምት ተበታትኗል። በዚህ ሰዓትም ወገዳ ከተማ በፋኖ ቁጥጥር ስር መግባቱን የተነገረው። በተመሳሳይ በጎጃም ቀጠና ፍኖተ ሰላምና አካባቢው ላይ ፋኖ ከባድ ጥቃት መክፈቱ ታውቋል። መነሻውን ፍኖተ ሰላም ከተማ አድርጎ ሲንቀሳቀስ በነበረ ያገዛዙ ጦር ላይ በተከፈተ ማጥቃት ከ24 በላይ ያገዛዙ ወታደሮች ሙትና ቁስለኛ መደረጋቸው ታውቋል። ጥቃቱ የተጠናና እጅግ ፈጣን ነበር የተባለ ሲሆን ያገዛዙ ወታደሮች ተሳፍረውበት ከነበረው ተሽከርካሪ ሳይወርዱ ነው ያለቁት ተብሏል። በተመሳሳይ በዛው በጎጃም ከደጋዳሞት ፈረስ ቤት ከተማ ወደ ዳማ ቀጠና በመንቀሳቀስ ላይ የነበሩ ያገዛዙ ወታደሮች ላይ ፋኖ በፈጸመው የከበባ ጥቃት ድል መቀዳጀቱን አስታውቋል። ይህ በእንዲህ እንዳለም በአፋብን ሰሜን አማራ ቀጠና በላይ እዝ የፋኖ አባላት ወደ አገዛዙ ካምፕ ተወርውረው በመግባት ለ8 ሰዓታት ያህል ባካሄዱት የጨበጣ ውጊያ የአገዛዙን አከርካሪ የሰበረ ድል አስመዝግበናል ብለዋል። የፋኖ የማጥቃት አቅም ምን ያህል ደረጃ እንዳደገ በታየበት በዚህ የቆረጣና የከበባ ማጥቃት በርካታ የአገዛዙ ወታደሮች ሙትና ቁስለኛ የተደረጉ ሲሆን ቀሪው ኃይል ሕይወቱን ለማትረፍ አካባቢውን ለቆ መበተኑ ታውቋል። ያገዛዙ ኃይል በስማዳ ወረዳ ሸረፍ ጎዴ ተራራና አቦ ቤተክርስቲያን ዙሪያ ሰርቶት የነበረው የኮንክሪት ምሽግ ድርምስምሱ የወጣ ሲሆን የፋኖ አባላቱ ይዞታቸውን በማስፋት ወገዳ ከተማን ሙሉ በሙሉ በመቆጣጠር በአሁኑ ሰዓት ተቆርጦ የቀረ ያገዛዙ ኃይልን ለማጥራት ያሰሳ ስራ እየሰሩ መሆኑን ከቦታው የደረሰን መረጃ አስታውቋል። በተያያዘ መረጃ በፋኖ የተከፈተበትን የማጥቃት እርምጃ መቋቋም ያልቻለው ያገዛዙ ኃይል ከአንዳቤት ወረዳ
ካርብ፣ ገበያ፣ ከማሰሮ ደንብ፣ ከልጫና ከግንዳ ጠመም፣ ከወለላ ባህር፣ ከአጃ፣ ከአይሳ፣ ከእብናት፣ ከጓላ፣ ከሐሙሲት ወረዳዎች ሙሉ በሙሉ ተጠራርጎ መውጣቱን ለማረጋገጥ ተችሏል። በሰፈሩት ቁና መሰፈር አይቀርም እንደሚባለው ኦክሲጅን የዘጋው እጅ ዛሬ ለራሱ ኦክሲጅን ተከለከለ። የአቶ አወል አርባ አስገራሚ ጣፋንታ እያነጋገረ ነው። ጊዜ ደጉ መኖር ደጉ የፖለቲካው ዓለምና ቁልቁለት ዛሬ በአስገራሚ ሁኔታ በአፋር ክልል ርዕሰ መስተዳድር ላይ ታይቷል። የአፋር ክልል ርዕሰ መስተዳድር የሆኑት አቶ አወል አርባ ለከፍተኛ የሕክምና ክትትል ወደ ውጭ ሀገር ለመጓዝ ያደረጉት ሙከራ በጠቅላይ ሚኒስትር አብይ አህመድ ቀጥተኛ ትዕዛዝ መክሸፉን የደረሰን መረጃ አጋልጧል። ሻንጣቸውን ቋጥረው ተስፋ ሰንቀው ቦሌ ዓለም አቀፍ ኤርፖርት የደረሱት ርዕሰ መስተዳደሩ ጌቶቻቸው አይቻልም አልተፈቀደም ስላሏቸው ብቻ ከኤርፖርት በረንዳ እንዲመለሱ ተደርጓል ተብሏል። ይህ ሁነት የዛሬ ዓመት የአቶ አወልን ንግግር እንድናስታውስ ያስገድደናል። በ2014 ዓ.ም የትግራይን ህዝብ በረሃብና በመድኃኒት እጦት ለመቅጣት በተደረገው ዘመቻ ወቅት አለቃቸውን አብይ አህመድን ለማስደሰት ሲሉ የተናገሩት ያ የትዕቢት ቃል አይዘነጋም። የሰመራ አብዓላ መቀሌ መስመር ለትግራይ ህዝብ የኦክሲጅን ያህል ጠቃሚ ነው። ይህ ኦክሲጅን ደግሞ እጃችን ላይ ነው። ኦክሲጅኑን ዘግተን የትግራይ ህዝብ አንዲት ዳቦ እንዳያገኝ ማድረጉን እንቀጥልበታለን ነበር ያሉት። እነሆ ዛሬ ያኔ በህዝብ ላይ ኦክሲጅን እጃችን ላይ ነው ብለው የተመጻደቁት እጆች ዛሬ ለራሳቸው ህልውና የሚሆን ኦክሲጅን የሕክምና ዕድል በበላዮቻቸው ሲከለከሉ ማየት እውነትም በሰፈሩት ቁና መሰፈር አይቀርም ያሰኛል። በሰሜኑ የሀገራችን ክፍል የጦርነት ነጋሪት እየተጎሰመ ነው። አገዛዙ ከባድ የጦር መሳሪያዎችን ወደ ግንባር እያጓጓዘ ነው። ከኤርትራ ጋር ያለው የዲፕሎማሲና የፖለቲካ ውጥረት ወደ አደገኛ ምዕራፍ መሸጋገሩን የሚያመለክቱ አዳዲስ ሁነቶች እየታዩ ነው። የኢትዮጵያው አገዛዝ እጅግ ዘመናዊና ከባድ የሆኑ የጦር መሳሪያዎችን፣ ታንኮችና መድፎችን የያዙ ተሽከርካሪዎችን ወደ ሰሜኑ የሀገሪቱ ክፍል በስፋት እያጓጓዘ መሆኑ ተስተውሏል። እነዚህ ከባባድ ብረት ለበስ ጦር ተሽከርካሪዎች መዳረሻቸውን ወዴት እንዳደረጉ በውል ባይታወቅም እንቅስቃሴው ነገ ምን ይፈጠር ይሆን የሚል ስጋት በዜጎች ዘንድ አጭሯል። በሁለቱ ሀገራት መካከል ያለው የቃላት ጦርነትና የድንበር ላይ ውጥረት አሁን ወደ ቀጥተኛ ወታደራዊ ግጭት የመሸጋገር አዝማሚያዎችን እያሳየ ነው። ክስተቱ ቀጠናውን ወደ አዲስ የትርምስ አዙሪት እንዳይከተውና ሉዓላዊነትን ለማስከበር ሲባል እየተደረገ ያለ ቅድመ ዝግጅት ሊሆን እንደሚችል የፖለቲካ ተንታኞች ግምታቸውን እየሰጡ ይገኛሉ። ይህ በእንዲህ እንዳለ ጀዋር መሐመድ አብይ ከትግራይና ከኤርትራ ጋር የመዋጋት አቅም የለውም ብሏል። ታዋቂው ፖለቲከኛ ጀዋር መሐመድ ሪዮት ሚዲያ ላይ ቀርቦ የሰጠው ወቅታዊ ትንታኔ በኢትዮጵያ ፖለቲካዊ መድረክ ከፍተኛ ንዝረት ፈጥሯል። ጀዋር በዚሁ ቃለ ምልልሱ የአብይ አህመድ መንግስት አሁን ባለበት ቁመና የገጠሙትን ውስብስብ ችግሮች መቋቋም የማይችልበት ደረጃ ላይ መድረሱን አስገንዝቧል። በተለይ አገዛዙ በአንድ ጊዜ ከኤርትራና ከትግራይ ኃይሎች ጋር ሊገባ ይችላል ተብሎ የሚታሰበውን ግጭት በተመለከተ ጀዋር የሰጠው ትንታኔ የብዙዎችን ትኩረት ስቧል። የጀዋር ዋና ዋና ነጥቦች የሚከተሉት ናቸው። አንደኛ፣ የሁለት ግንባር ጦርነት ስጋት። ጀዋር መሐመድ እንደገለጸው የኢትዮጵያ መከላከያ ሰራዊት ካለፉት 4 ዓመታት ወዲህ በነበሩ ተከታታይ ጦርነቶች ምክንያት ተዳክሟል። በዚህ ሁኔታ ላይ ሆኖ አገዛዙ በአንድ በኩል ከኤርትራ ጋር፣ በሌላ በኩል ደግሞ ከትግራይ ህወሓት ጋር ጦርነት ውስጥ መግባት ራሱን የማጥፋት ያህል ነው ሲል ገልጾታል። የሀገሪቱ ወታደራዊ አቅምም ሆነ የሰው ኃይል ተበታትኖ ባለበት ወቅት እንዲህ ያለ ትልቅ የጦርነት ቁማር ውስጥ መግባት ውጤቱ ውድቀት ነው ሲል አስጠንቅቋል። ጀዋር በሁለተኛነት ያነሳው የኢኮኖሚውን ጉዳይ ነው። ጦርነትን ለማካሄድ የሚያስፈልገው የገንዘብና የቁሳቁስ አቅርቦት አሁን ካለው የኢትዮጵያ የኢኮኖሚ ሁኔታ ጋር ፈጽሞ እንደማይመጣጠን ጀዋር ተከራክሯል። በሶስተኛነት ጀዋር ያነሳው የፖለቲካ ባዶነትና የውስጥ ችግሮችን ነው። በአማራና በኦሮሚያ ክልሎች የቀጠሉት ግጭቶች የመንግስትን ትኩረትና አቅም እንደከፋፈሉት ጀዋር አብራርቷል። አገዛዙ በሀገር ውስጥ ያለውን ሰላም ሳያስከብርና ከህዝብ ጋር ሳይታረቅ ወደ ውጭ ጦርነት ማምራቱ በውስጥ ያለውን ተቃውሞ ይበልጥ እንደሚያፋፍመው አመልክቷል። የጀዋርን ንግግር ተከትሎ በማህበራዊ ሚዲያና በፖለቲካው ዓለም የተለያዩ አስተያየቶች እየተሰነዘሩ ይገኛሉ። የጀዋር ደጋፊዎች ሐቁን ተናግሯል እያሉ ሲሆን አገዛዙ ከጉልበት ይልቅ ለዲፕሎማሲ ቅድሚያ መስጠት እንዳለበት ይገልጻሉ። የመንግስት ደጋፊዎች ደግሞ ጀዋር
የመንግስትን አቅም ዝቅ አድርጎ በማሳየት ለጠላቶች የሞራል ስንቅ እየሰጠ ነው ሲሉ ይተቻሉ። የጆሃር መሐመድ ትንታኔ የሚያሳየው የኢትዮጵያ ፖለቲካ አሁንም በከፍተኛ ውጥረት ውስጥ መሆኑን ነው። በተለይም ከኤርትራ ጋር ያለው ግንኙነት መሻከርና በትግራይ ያለው የሰላም ስምምነት አተገባበር ጥያቄ ውስጥ በገባበት በዚህ ወቅት እንዲህ ያሉ ትንታኔዎች የመንግስትን ቀጣይ እርምጃዎች በጥብቅ እንዲፈተሹ የሚያደርጉ ናቸው። በሌላ በኩል የአሜሪካ ከፍተኛ ባለስልጣን ከባድ ማስጠንቀቂያ ሰጥተዋል። በኢትዮጵያና በኤርትራ መካከል ሊታሰብ የማይችል ጥፋት ያለው ጦርነት ስጋት አንዣቧል ብለዋል። የቀድሞው የአሜሪካ የአፍሪካ ጉዳዮች ረዳት ሚኒስትርና አንጋፋው ዲፕሎማት አምባሳደር ቲቦር ናጌ በምስራቅ አፍሪካ ቀንድ ልዕለ ሀያላን የሆኑት ኢትዮጵያና ኤርትራ ዳግም ወደ አስከፊ ጦርነት ሊያመሩ ይችላሉ የሚለው ስጋት እጅጉን አሳሳቢ ደረጃ ላይ መድረሱን በይፋ አረጋግጠዋል። ጉዳዩ የአሜሪካን መንግስት ከፍተኛና የቅርብ ትኩረት የሚሻ መሆኑንም አጽንኦት ሰጥተዋል። አምባሳደሩ በይፋዊ የትዊተር ገጻቸው ባሰፈሩት አስቸኳይ መልእክት አሜሪካ በሁሉም የዓለም ጉዳዮች ላይ እጇን ማስገባት ባይጠበቅባትም በአፍሪካ ቀንድ እያገረሸ የመጣው የሁለቱ ሀገራት ውጥረት ግን በፍጹም ችላ ሊባል የማይችል መሆኑን በጥብቅ አመልክቷል። በሁለቱ ሀገራት መካከል ሊቀሰቀስ የሚችል ጦርነት ሊታሰብ የማይችልና እጅግ የከፋ ሰብአዊና ቁሳዊ ጥፋት ሊያስከትል እንደሚችል በማስጠንቀቅ ዋሽንግተን ይህንን አደገኛ ሁኔታ ለማርገብና ንግግሮችን ለመደገፍ አፋጣኝ ዲፕሎማሲያዊ እንቅስቃሴ ማድረግ እንዳለባት አሳስበዋል። ኢትዮጵያ በበርካታ ወሳኝ ሀገራዊና ቀጠናዊ ጉዳዮች ላይ ገንቢ ውይይት እንዲደረግ ጥሪ ያቀረበች መሆኑን የጠቀሱት አምባሳደር ናጊ እንዲህ አይነት ውስብስብ ድርድሮች ፍሬያማ እንዲሆኑ የከፍተኛ ደረጃ ሃይ ሌቭል ዓለም አቀፍ ዲፕሎማሲያዊ ድጋፍ ወሳኝ መሆኑን ጠቁመዋል። ይህ የአምባሳደሩ ጠንካራ ማስጠንቀቂያ የመጣው በሁለቱ ሀገራት መካከል የጦር መሳሪያ ዝውውር ክስና የባህር በር ጥያቄን ተከትሎ የቃላት ጦርነትና ዲፕሎማሲያዊ ውጥረት በከረረበት ወቅት ላይ መሆኑ ጉዳዩን ይበልጥ አሳሳቢ አድርጎታል። ዓለም አቀፉ ማህበረሰብም ሁኔታውን በንቃት እየተከታተለው ይገኛል። የጉዳዩን አሳሳቢነት ከግምት በማስገባት ቀጣይ የዲፕሎማሲ እንቅስቃሴዎችንና አዳዲስ ክንውኖችን እየተከታተልን ወደ እናንተ የምናደርስ ይሆናል። የኤርትራ የማስታወቂያ ሚኒስቴር የኢትዮጵያ የውጭ ጉዳይ ሚኒስቴር ትናንት በኤርትራ ላይ ያቀረበው ክስ መሰረተ ቢስና የፈጠራ እንዲሁም አስደናቂ ነው ሲል በጽኑ ተቃወመ። ሚኒስቴሩ ዛሬ ባወጣው መግለጫ የኢትዮጵያ ክስ በይዘቱ በቃናውና በስተጀርባው ባለው ተነሳሽነት እጅግ አስገራሚ መሆኑን ገልጾ ድርጊቱ ላለፉት 2 ዓመታት በኤርትራ ላይ ሲካሄድ የቆየው የጠብ አጫሪነት ዘመቻ አካል ነው ብሎታል። የኤርትራ መንግስት በሰጠው ምላሽ ባለፉት ጊዜያት እንዳረጋገጠው ሁሉ አሁንም ቢሆን ሁኔታውን የሚያባብስ ትርጉም የሌለው ንትርክ ፍላጎት እንደሌለው አስታውቋል። መግለጫው አክሎም የኢትዮጵያ መንግስት በኤርትራ ላይ የከፈተው የጠላትነት ዘመቻ አደገኛ አቅጣጫ እየያዘ መምጣቱን ገልጿል። ይህ የኤርትራ ምላሽ ዛሬ የተሰጠው የኢትዮጵያ የውጭ ጉዳይ ሚኒስትር ኤርትራን በግዛት ጥሰትና በሌሎች ቀጠናዊ የጸጥታ ጉዳዮች ላይ ከከሰሰ ከሰዓታት በኋላ ነው። በሁለቱ ሀገራት መካከል ያለው ግንኙነት ከቅርብ ጊዜ ወዲህ በከፍተኛ ሁኔታ እየሻከረ የመጣ ሲሆን የኤርትራ መግለጫ ግንኙነቱን ይበልጥ ወደ አዲስ ውጥረት ሊያመራው እንደሚችል የዘርፉ ተንታኞች ገልጻሉ። ኤርትራ በበኩሏ በኢትዮጵያ በኩል የሚሰነዘሩ ውንጀላዎች ሁሉ የሀገሪቱን ስም ለማጥፋትና ቀጠናውን ይበልጥ ግጭት ውስጥ ለመክተት የታለሙ ናቸው ስትል አጣጥላለች። የኤርትራ ሰራዊት ተቆጣጥሯቸዋል ካላቸው የኢትዮጵያ ሉዓላዊ ግዛቶች እንዲወጣና ለድርድር ዝግጁ እንዲሆን የኢትዮጵያ የውጭ ጉዳይ ሚኒስትር መጠየቁን በትናንትናው ዕለት መዘገቡ ይታወሳል። በዛሬው ዕለት በማህበራዊ ሚዲያ ላይ በስፋት እየተሰራጨ የሚገኝና የብዙዎችን ቁጣ የቀሰቀሰ አንድ አሳዛኝ የፖሊስ ጥቃት ዜና ቀጥሎ እናቀርባለን። በአዲስ አበባ የሌሊት ጎዳና ላይ አንድ የፖሊስ አባል አንዲት ሲቪል ወጣት ላይ ያለምንም ርህራሄና ከህግ ውጭ የዱላ ጥቃት ሲፈጽም ታይቷል። በተለቀቀው መረጃ መሰረት ወጣቷ ቀድሞውኑ በፖሊስ ቁጥጥር ስር የነበረች ቢሆንም ፖሊሱ ግን ያለምንም በቂ ምክንያት በዱላ 2 ጊዜ ደጋግሞ መቷታል። በደረሰባት ከፍተኛ ድብደባ ምክንያት ወጣቷ እዚያው በቆመችበት መሬት ላይ በመውደቅ ራሷን ስታለች። ይህ ድርጊት የፖሊስ አባላት ለህዝብ ያላቸውን ክብርና የህግ የበላይነት ጥያቄ ውስጥ የሚከት አሳፋሪ ክስተት ነው። ማንኛውም የመንግስት ሰራተኛና የጸጥታ ኃይል የተሰጠውን ስልጣን ተጠቅሞ ንጹሃን ዜጎችን የማሰቃየትና የመደብደብ ምንም አይነት ህጋዊ መብት የለውም።
ይህ አይነቱ የፖሊስ ጭካኔ በአዲስ አበባም ሆነ በማንኛውም የዓለም ክፍል ሊወገዝ የሚገባው ተግባር ነው። እኛም እንደ ዜጋ መብታችን እንዲከበርና እንዲህ አይነት ጥፋት የሚፈጽሙ አካላት ለሕግ እንዲቀርቡ ድምጻችንን ማሰማት ይኖርብናል። የህዝብ አገልጋዮች የሆናችሁ አካላት በሙሉ ስልጣን የተቀበላችሁት ህዝብን ለመጠበቅ እንጂ ለማሰቃየት እንዳልሆነ ተገንዝባችሁ በንጹሃን ላይ የምትጠቀሙትን ጉልበት እንድታቆሙ ጥሪያችንን እናስተላልፋለን። ለዚህች ወጣት ፍትህ እንዲሰጥና ድርጊቱን የፈጸመው የፖሊስ አካል ተጠያቂ እንዲሆን ሁላችንም ድምጽ እንሆን እንላለን።